በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት ወዳጆች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በድጋሚ እንኳን ለብርሃነ ትንሣኤው እንኳን ለሰሙነ ትንሣኤ በሰላምና በጤና አደረሳችሁ አደረሰን። ከትንሣኤ ማግስት ጀምረው ያሉት ዕለታት በቤተክርስቲያናችን ከትንሣኤ 1 ሰዓት ጀምረው እስከ ዳግም ትንሣኤ ድረስ ያሉት ዕለታት እያንዳንዳቸው የሚታሰቡበት ዕለት አላቸው። መታሰቢያ እንደሆነ ደግሞ መጠሪያ አላቸው። እንደ እግዚአብሔር አምላካችን በጎ ፈቃድ ባጭሩ ለማየት እንሞክራለን። አምላከ ቅዱሳን በምሕረት በቸርነት እንዲጠብቀን በጎና መልካሙን ነገር እንዲያደርግልን መልካምና ቅዱስ ፈቃድ ይሆንልን። እንግዲህ ትንሣኤ ያልነው የመነሳት ሳምንት ነው። የፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት እስራኤል ዘሥጋ እንደገቡ ሁሉ ከሲኦል ደግሞ ወደ ገነት የመመለሳችን ምስጢር የሚነገርበት የእስራኤል ዘሥጋ ከባርነት ቀንበር ከፈርዖን ባርነት መውጣት የሚታሰብበት እንዲሁም ደግሞ እስራኤል ዘነፍስ የተባለው እኛ ኦርቶዶክሳውያን እኛ ክርስቲያኖች በክርስቶስ የምናምን ሁላችን ደግሞ ከሲኦል ወደ ገነት የተመለስንበት የመሻገር ምስጢር ወይም ደግሞ የማለፍ ጊዜ ወደ ገነት የተሻገርንበትን ጊዜ የምናስብበት ጊዜና ሰዓት ነው። እንግዲህ ሳምንቱ ፋሲካ ተብሎ ነው የሚጠራው። ፋሲካ ማለት ማለፍ መሻገር ማለት ነው። እስራኤል ዘሥጋ ከፈርዖን ባርነት ነፃ ወጥተው ባሕረ ኤርትራን ከፍሎ አሻግሯቸዋል። እኛ ደግሞ ከዲያብሎስ ባርነት ነፃ ወጥተን ሲኦልን በርብሮ ሲኦልን ባዶ አድርጎ ከሲኦል ባርነት ወደ ገነት የመለሰን ያሻገረን የፍጥረታት ሁሉ ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ፋሲካ ማለት ማለፍ መሻገር ነው። የተሻገርነው ደግሞ ያለፍነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ በእርሱ ሞት ነው። በሞቱ ሞታችንን ገሎ በሞቱ ሞታችንን አሸንፎ አሻግሮናልና ይህንን ያደረገ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ የተሰቀለበት ሳምንት ደግሞ የአይሁድ የፋሲካ ሳምንት ነው። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 ጀምረው እንዲሁም ዮሐንስ ወንጌል ምዕራፍ 18 ከቁጥር 38 እስከ 40 ያለውን ስታዩ ይህንን ሰፊ ሐሳብ የሚገልጥ ምስጢር የሚገኝበት ክፍል ነው። እርሱ ንጹሕ የእግዚአብሔር በግ ነው። የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ ማለት ነው። ፋሲካችን ክርስቶስ ተባለ። እስራኤል ዘሥጋ የበጉን ደም በጎመኑ ላይ ቀብተው እንዳለፉ እንደተሻገሩ ሁሉ እኛ ደግሞ የእግዚአብሔር በግ የተባለውን የድንግል ማርያም ልጅ የኢየሱስ ክርስቶስ ደም ከሲኦል ወደ ገነት ከጨለማ ወደ ብርሃን ካለመኖር ወደ መኖር የምንሻገርበት ሆኖልናል ማለት ነው። በደሙ የገዛን በደሙ የዋጀን ያሻገረን አምላካችን ክርስቶስ ስሙ ለዘላለም የተመሰገነ። ስለዚህ ፋሲካችን ክርስቶስ ነው። እንግዲህ በብሉይ ደግሞ ብሉይ የሐዲስ ኪዳን አምሳል ነው ወይም ምሳሌ ናት ብሉይ ኪዳን። ይኸውም ሙሴ የእግዚአብሔር ሕዝብ የተባሉትን እስራኤል ዘሥጋን ባሕረ ኤርትራን ከፍሎ ካሻገራቸው በኋላ ወደ ምድረ ርስት እንዲገቡ ሆኗል። ነፍሳት ደግሞ በክርስቶስ መሪነት በሙሴና በኢያሱ መሪነት ከፈርዖን ግዛት ባሕረ ኤርትራን ከፍሎ አሻግሮ ቀን በደመና ሌሊት በብርሃን ፋና መርቶ ወደ ምድረ ርስት እንዲገቡ እግዚአብሔር እንዳደረገ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ መሪነት ደግሞ ከሲኦል ወደ ገነት መግባታችን ወይም ነፍሳት ሁሉ መግባታቸውን የሚገልጽ ነው። ዕለቱም ሙሴ የእግዚአብሔር ወይም ደግሞ የወልደ እግዚአብሔር ነው። ሙሴ የወልደ እግዚአብሔር፣ በትረ ሙሴ ደግሞ የመስቀል ምሳሌ። ሙሴ የእግዚአብሔር ወልድ ምሳሌ፣ በትረ ሙሴ የተባለችው ደግሞ ባሕረ ኤርትራን ከፍሎ ያሻገረባት ያቺ በትር ደግሞ የመስቀል ምሳሌ። ግብፅ የሲኦል የገሃነመ እሳት የፈርዖን የዲያብሎስ ሰራዊቱ ወይም የሰራዊተ ዲያብሎስ ምሳሌ ሲሆን እስራኤል ደግሞ የምዕመናን ባሕረ ኤርትራ ደግሞ የባሕረ ሲኦል ምሳሌ ናቸው ማለት ነው።
የባሕረ ሲኦል ምሳሌ ናቸው። ስለዚህ ይህንን ሁሉ ያሻገረን ይህንን ሁሉ ያሳልፈን የድንግል ማርያም ልጅ ኢየሱስ ክርስቶስ እርሱ ነውና ስሙ ለዘላለም የተመሰገነ ይሁን። ምናልባት ባጭሩ ዛሬ ልናየው የፈለኩት አራተኛዋን ዕለት ነው። ባጭሩ አይተን ለማለፍ እንግዲህ ሰኞ ማዕዶት ይባላል። ማዕዶት የቃሉ ትርጉም መሻገር ማለት ነው። መሻገር ማለት ነው። በዚህም ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሲኦል ወደ ገነት እንደተሻገሩ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን የምንረዳበት ቤተክርስቲያን የምታስተምርበት ጊዜና ሰዓት ነው። ያሻገረን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ያደረገ ፈጣሪ ዓለማት መጋቢ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዕለተ ማክሰኞ ከትንሣኤ ሦስተኛው ዕለት ወይም ዕለተ ሰሉስ የተባለችው ሦስተኛው ዕለት ደግሞ ቶማስ የተባለውን የቶማስን ነገር የምንሰማበት ስለ ቶማስ መጠራጠር ወደ ክርስቶስ የክርስቶስን በችንካር የተወጉትን እጆቹንና እግሮቹን በጦር የተወጋውን ጎኑን ካላየው አላምንም የማለቱንና ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ውስጥ ለሐዋርያቱ ለደቀ መዛሙርቱ የተገለጠበትን የምናውቅበት ያየንበት፣ ቶማስ ደግሞ እጅህን አምጣ ካላመንክ ብሎ ክርስቶስ እጁን ወደ ጎኑ በላከ ጊዜ እጁን ብትቀሰፍም ነገር ግን እግዚአብሔር ለበረከት እንዳደረገለት የምናውቅበት የምናይበት ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 27 ጀምሮ እስከ 29 ያለውን ጌታም ቶማስም ጌታን ፍቅር የተባለውን ክርስቶስን ካየ በኋላ ጌታዬ አምላኬ እንዳለው እንግዲህ ቶማስ ማለት ዲዲሞስ የተባለ ከ12ቱ ደቀ መዛሙርት የነበረ ቶማስ ጌታችን ኢየሱስ ክርስቶስን በዝግ ቤት መግባቱን ሲያይ ይሄማ መንፈስ ካልሆነ በስተቀር እርሱ አይደለም ብለው በመጠራጠር እርሱ መሆኑን ለማመን ሲፈልግ ይህንን አድርጓል። እንግዲህ ዲዲሞስ የተባለ በአረማይክ ዲዲሞስ በግሪክ ምንታ ማለት ነው ብሎ ያስቀምጥልናል። ቶማስ ማለት ግን ፀሐይ ማለት ነው። ይህ የክርስቶስን ጎኑን ከዳሰሰ በኋላ እንዲፈቅድለት ጠየቀ። ጎኑንም ከዳሰሰ በኋላ ደግሞ ክርስቶስ መሆኑን አመነ። አምኛለሁ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለ፣ አሁን አንተ ስላየህ አመንክ፣ ስለዳሰስክ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ እንደተናገረው ይህንን ጊዜ የምናስብበት ነው። ዕለተ ሰሉስ ወይም ደግሞ ማክሰኞ የተባለችው ዕለት ማለት ነው። ዛሬ ልናየው የፈለኩት አልዓዛር የተባለውን አራተኛ ቀን የተባለችው ማለት ነው። በአራተኛው ቀን አልዓዛር ይባላል። ይሄ አራተኛው ቀን ከዕለተ እሁድ ጀምሮ እስከ ዛሬዋ ቀን ድረስ አራተኛ ቀን ማለት ነው። አራተኛዋ ዕለት ደግሞ አልዓዛር በመባል ትጠራለች። አልዓዛር የተባለው ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ይወደው የነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅግ ይወደው የነበረ ማርያም እና ማርታ የሚባሉ ሁለት እህቶች የነበሩት ታላቅ ሰው ነው። ታዲያ የልዑል እግዚአብሔር ቤተሰቦች ዮሐንስ ወንጌል ምዕራፍ 11 ከቁጥር 5 ጀምራችሁ ስታነቡ በሰፊው ማግኘት ይቻላል። አልዓዛር እንግዲህ ሞተ። የአልዓዛርን መነሳት የምታሰብበት ጊዜ ነው። ይህ ዕለት እንግዲህ የሞተበት ጊዜ በመጋቢት 17 እንደሆነ አባቶቻችን ይነግሩናል። የተነሳው ዕለተ ረቡዕ ነው። በአራተኛው ቀን የተባለችው ለምንድን ነው ከተባለ አስቀድሞ ትንሣኤው የሞተው በዕለተ ቀዳሚት እንደሆነ ከሆሳዕና በፊት እንደነበረ፣ ነገር ግን ከተቀበረ በአራተኛው ቀን በዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስነሳው የሚነገር ነው። ታዲያ አልዓዛር በታመመ ጊዜ አልዓዛር መታመሙን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማ ጊዜ ወደ አልዓዛር ሊሄድ ፈቃዱ አልነበረም። ከሰማ በኋላ ዘገየ፣ ዝም አለ። ከዚህም በኋላ ደቀ መዛሙርቱን ደግሞ እንዲህ አላቸው፣ ኖ ወደ ቢታንያ እንሂድ፣ ወደ ወዳጃችን ወደ አልዓዛር ዘንድ እንሂድ አላቸው። ደቀ መዛሙርቱም ሊገሉ የሚሹ ብዙ እንዳለው
ታውቅ የለምን? ስለምን ወደዛ ትሄዳለህ? ይገሉ ዘንድ ራስን አሳልፈ ልሰጣቸው ነው አሉት። በዚህም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጃችን አልዓዛር አንቀላፍቷል አላቸው። አንቀላፍቷል ሲላቸው ደቀ መዛሙርቱም እንዲህ አሉ፣ አንቀላፍቶስ ከሆነ ይነቃል አሉት። እርሱ ግን የነገራቸው መሞቱን ነበረ። እነርሱም ይነቃል አሉት። ነገር ግን እንደሞተ ነገራቸው። ከዚህም በኋላ ደግሞ ወደ ቢታንያ ደረሰ። ቢታንያ ከኢየሩሳሌም 15 ምዕራፍ ያክል የምትርቅ ናት። ታዲያ የልዑል እግዚአብሔር ቤተሰቦች በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደረሰ ጊዜ ማርታ የተባለችው እህቱ ኢየሱስ ክርስቶስ እንደመጣ ባወቀች ጊዜ ወጥታ ወደ ክርስቶስ ቀረበችና ጌታ ሆይ፣ መምህር ሆይ፣ አንተ በዚህ ኖረ ቢሆን ኖሮ፣ አንተ ወደዚህ ቦታ መጥተ ቢሆን ኖሮ፣ በታመመ ጊዜ ወንድማችን ታሞ በአልጋ ላይ ባነበረ ጊዜ መጥተ ተገኝተ ቢሆን ኖሮ ወንድማችን አይሞትም ነበር አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ አላት፣ ወንድምሽ አልዓዛር አንቀላፍቷል እንጂ አልሞተም አላት። ታዲያ ይህንን ቃል ተናገራት። እንዲህ አላት ደግሞ ክርስቶስ፣ ትንሣኤና ሕይወት ደግሞ እኔ ነኝ፣ የሚያምንብኝ ቢኖር ለዘላለም አይሞትም ብሎ ነግሯታል። እሷም በዚህ ጊዜ ተከራከረችው፣ እንዲህ አለች፣ ጌታ ሆይ እውነት ነው ትንሣኤና ሕይወት እንደሆን አምናለሁ። ነገር ግን ወንድሜ አልዓዛር ይነሳል ብዬ የማምነው በክብር በምትመጣበት ለፍርድ በምትመጣበት ጊዜ አዎ እንደሚነሳ አምናለሁ አለ። ትንሣኤና ሕይወት እኔ ነኝ ሲላት፣ አዎ ትንሣኤና ሕይወት አንተ ነህ። ትንሣኤና ሕይወት በመሆንክም ወንድሜም እንደሚነሳ አምናለሁ። ነገር ግን ወንድሜ ይነሳል ብዬ የማስበው ግን አንተ በምትመጣበት ጊዜ ነው አለች። በክብር በምትመጣበት በክብር በምትገለጥበት ጊዜ ወንድሜ እንዲነሳ አምናለሁ አለች። እውነት እውነት እልሻለሁ ብታምኚስ ወንድምሽ አንቀላፍቷል እንጂ አልሞተም አላት። ወደ ማርያም ዘንድ ገባች። ቀስ ብላም ለማርያም ነገረቻት። ማርያምም በሰማች ጊዜ ኢየሱስ ክርስቶስን ታገኘው ዘንድ ፈጥና ወጣች። ያጽናኗት ዘንድ የመጡ አይሁዳውያን በዛ ተሰብስበው የነበሩ ከሐዘናቸው ሊያጽናኗቸው ተሰብስበው የነበሩ ሁሉ ወደ ወንድሟ መቃብር ዘንድ ልትሄድ ይሆናል ብለው እነሆ ተነስተው ተከተሏት። ነገር ግን ማርታ ባገኘችው ስፍራ ላይ ቆሞ ነበረ። ኢየሱስ ክርስቶስም ባገኘችው ጊዜ እሱን ወናንተ ኖረ ቢሆን ኖሮ መምህራችን ወንድማችን ባልሞተ ነበር አለችው። እሷም እንደ ማርታ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የእህቶቹን እንባ አብረው ሲያስተዛዝኗቸው የነበሩትን ሐዘን ተመልክቶ አዘነ፣ በልቡ አዘነ አለ። ካዘነም በኋላ ወዴት ቀበራችሁት ብሎ ጠየቃቸው አለ። ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ ብሎ የተናገረ የዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ጌታችን ኢየሱስም አላት፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት ይነሳል፣ ሕያውም ይሆናል ብሎ እንደነገራት ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም፣ ይህንንስ ታምኛለሽ ብሏታል። እርሷም ግን ስትመልስለት ቅድም እንዳለው እርሷም አዎን ጌታዬ ሆይ አንተ ወደ ዓለም የመጣ የእግዚአብሔር ልጅ ክርስቶስ እንደሆንክ እኔም አምናለሁ አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ አላት። እውነተኛ ትንሣኤና ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሲነግራት አምናለሁ አለችው። አምናለሁ ግን ይሄ የሚሆነው በዛን ጊዜ ነው አለችው። ማርያምና ማርታ መጡ። ሐዘናቸውን አየ፣ አዘነ፣ በልቡ አዘነ ነው የሚለው። በልቡ አዘነ ቁጥር 33 ላይ ጌታችን ኢየሱስ ክርስቶስም ስታለቅስ ባያት ጊዜ ሲያለቅሱ ባየ ጊዜ በልቡ አዘነ አለ። በልቡ አዘነ፣ በራሱም ታወከ። እርሱም የት ቀበራችሁት አለ። እነርሱም አቤቱ መጥተህ እይ አሉት ይላል። መጥተህ ያሉት ጌታችን ኢየሱስም እንባውን አፈሰሰ። አዛኝ ሩሩ የሆነ እኛ ጌታ መድኃኔዓለም ስሙ ለዘላለም የተመሰገነ። አይሁድም ምን ያህል እንዲወደው እንደነበረ አዩ። እነሱም ደግሞ ለሌሎቹ ደግሞ ምን ያክል ይወደው እንደነበረ እዩ ብለው ተናገሩ። እነርሱ አዩ፣ ለሌሎቹም ደግሞ ምን ያክል ይወደው እንደነበረ እዩ ብለው ተናገሩ ወይም እዩ አሉ።
ከነርሱም መካከል ዕውር ሆኖ የተወለደውን ዓይን ያበራ ይህ አይደለምን? ይህ ሰው ነው አይደለምን? እንዲሞት ሊያደርገው እንዳይሞት ሊያደርገው ባልቻለ ነበረ ይሉ ነበር። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዛ ስፍራ ሄደ። ማርያም እና ማርታም እንዲህ አሉት። እነ ማርታ እንዲህ አሉ፣ ጌታ ሆይ 4 ቀን ሞልቶታል፣ የ4 ቀን ሬሳ ነው አለ። አትጠጋው ይሸትሃል አሉት። በኃጢአት በበደል ወድቀን በኃጢአት በበደል ጎስቁለን ያልተወን ያልረሳን ሁላችንንም ከሲኦል ባርነት ነፃ ያደረገን ፈጣሪ ዓለማት መጋቤ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ይሸትሃል ተው አሉት። በኃጢአታችን በዛት የከረፋውን የጎሰቆለውን ማንነታችን ያልናቀብን ይቅር ያለን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ይሸትሃል ተው ይቅርብህ ተው አሉት። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ በሉ ድንጋዩን አንከባሉት አለ። በትልቅ ድንጋይ ዘግተውት ነበርና ድንጋዩን አነሱት። መቃብሩን ክፈቱ አለ። መቃብሩን ከፈቱ። በዚህን ጊዜ እንዲህ አለ፣ ጌታ ሆይ አባት ሆይ የአንተ ክብር በዚህ ቦታ ላይ ይገለጥ ብሎ ተናገረ፣ አመሰገነ። ከዚህም በኋላ እንዲህ አለ፣ በታላቅ ቃል እንዲህ ብሎ ተናገረ፣ አልዓዛር ተነስ አለው። አልዓዛርም ከመቃብሩ ተነሳ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የድንግል ማርያም እስከ ውድቀታችን ሁላችንን የሚያንሳን። አልዓዛርም ተነሳ። አልዓዛር በተነሳ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠራው አልዓዛር ሲነሳ መግነዙ እንደተገነዘ ሳይፈታ ነበር የተነሳው። አይሁዳውያን የተፈታ ቢሆን ኖሮ እርስ በርሳቸው ተነጋግረው ይሄንን አደረጉ እንጂ ክርስቶስ አላስነሳውም ባሉ ነበረና፣ ስለዚህ ክርስቶስ ግን ምን አለ? አልዓዛርን ተነሳለው። አልዓዛር ተነሳ። አልዓዛርም መግነዙ ሳይፈታ ተነስቶ ነበረ። አልዓዛርም ከተነሳ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ በሉ መግነዙን ፍቱለትና ይመላለስ አላቸው። አልዓዛርም መግነዙ ተፈቶለት በሰላም ተመላለሰ። ከኃጢአትና ከበደል ማይሰር የፈታን ከባርነት ቀንበር የፈታን ከባርነት ቀንበር ነፃ ያደረገን በሰላም እንድንመላለስ ከሲኦል ባርነት ነፃ እንድንሆን ከዲያብሎስ ግዞት ከዲያብሎስ ባርነት ነፃ እንድንወጣ ያደረገን በሞቱ ሞታችንን የሻረልን በመውደቅ መነሳቱ በኃጢአት በበደል ጎስቁለን ከመቅረት ያዳነን ፈጣሪ ዓለማት መጋቤ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ይህች ዕለት አልዓዛር ተብላ ትጠራለች። 4ኛው ዕለት አልዓዛር የተነሳባት 4ኛው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው የወደቅነውን ከውድቀታችን ያዘነውን ከሐዘናችን ያቀረቀርነውን ካቀረቀርንበት ቀና እንዲያደርገን እንዲያነሳን አምላካችን ልዑል እግዚአብሔር መልካምና ቅዱስ ፈቃድ ይሆንልን። በድጋሚ በሞቱ ሞታችንን የሻረልን ከሲኦል ወደ ገነት ከባርነት ወደ ልጅነት የመለሰን የሁላችን ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን ሰላሙና ቸርነቱን ለሁላችን ያደርግልን። መልካም የትንሣኤ በዓል። አምላከ ቅዱሳን ከሁላችን ጋር ይሁን። እግዚአብሔር እንደፈቀደ በነገው ደግሞ የሚከበረውን ዕለት ደግሞ እስከ ዳግም ትንሣኤ ያሉትን ያንዳንዱን ዕለታት የምናይ ይሆናል። አምላከ ቅዱሳን ከኔም ከእናንተም ጋር ይሁን። እግዚአብሔር አምላክ ይጠብቃችሁ።